በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? ዛሬ በጣም ነው ደስ ያለኝ። ይሄን የምታዩትን ቦንዳ ቤት ለአንድ እድለኛ ሰው በነፃ ልሰጥ ነው። ይሄ የምታዩት እንዳለ ልብስ፣ ብረቱ፣ አሻንጉሊቱ ከነቤቱ ቁልፍ ልሰጣችሁ ነው። በመጀመሪያ ደረጃ ከናንተ የሚጠበቀው ይህ ቪዲዮ ቫይራል እንዲሆንና ብዙ ሰዎች ጋር እንዲደርስ ላይክ፣ ኮፒ ሊንክ፣ ሼር ማድረግ ነው። ከዛ ደግሞ የኛን አካውንት 100,000 ፎሎወር ለሚያስገባ ሰው ቻሌንጅ ስጡት፣ ሜንሽን አድርጉት። ያም ሰው ቻሌንጁን ከተቀበለና የሜሪ ቦንዳን አካውንት 100,000 ፎሎወር ካስገባ እኛ ይህንን የምታዩትን ቦንዳ ቤት ከነ ልብሱ ከነ ብረቱ ከናሻንጉሊቱ እያንዳንዱን ዕቃ ከነቁልፍ አስረክበን እንወጣለን። እንግዲህ ሜሪ ቦንዳ 3 ብራንች እንዳለው ታውቃላችሁ። የለመደ ብራንቹን ነውና የሚሰጣችሁ ይድል እንዳያመልጣችሁ። በረከት ሊስትሮ ሲጠርጋ ሳምሮ ሊቀየር ነው ወደ ቦንዳ ኑሮ። ቤተሰቦች ይሄን የምታዩትን ቦንዳ ቤት እንግዲህ ለኔ ሊሰጠኝ ነው ማለት ነው። ይሄ የሚሰጠኝ በእናንተ አንድ ፎሎወር ነው። ቤተሰቦቼ እናንተ ፎሎ አድርጋችሁ 136,000 ፎሎወርስ አላቸው። 236,000 ፎሎወርስ ከገቡ ይሄ ቦንዳ ቤት ይሰጠኛል። አካውንታቸውን ከስር ሜንሽን አድርጌያለሁ። ሁላችሁም ፎሎ ማድረግ ከእናንተ ከምናችሁም የሚቀንስ ነገር የለም። እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጣል። በዛ ላይ ደግሞ ከነከስተመሩ ታውቃላችሁ። ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይሄንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪአክሽኑን አብረን እናያለን። ሄሎ ወይ ሰላም፣ እንዴት ነህ? በረከት ነህ? ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ህሊና ሰላም ነሽ? ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተ ነህ ያሸነፍከው። በ7 ቀናት የአንተ ቪዲዮ ነው በደንብ ብዙ የታየውና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። እግዚአብሔር ነው ያደረገው ይሄንን። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጣዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። ኧረ ከብደኝ፣ ህዝብ ከኔ ጎን ነው። እንኳን ደስ አለህ። ባይ። እንግዲህ የበረከት ሪአክሽን እንዳያችሁት ነው። ህዝብ ከኔ ጎን ነው፣ እግዚአብሔር ነው የረዳኝ ብሏል። በጣም ደስ ይላል። እንኳንም ማረገለት ነው። እኔ በጣም ደስ ብሎኛል። ሁላችሁን በጣም ነው የምወዳችሁ። ይሄን ቪዲዮ በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳየ ብሎኝ ትናንትና ባለሙያው ወስጄ አሳይቼው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 እንደማያወጣ ነገረኝ እና ዛሬ ልጄ ለመረከብ እጄ አናግሬያቸው ነበር። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ። ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንጂ እኔ የሚቀለድብኝ። በጣም ደብሮኛል። ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳ አሁን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጣል። እኔ ጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው።
ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ፣ ቻሌንጁ ሞላው። የጠየቅኩትም ምንድነው የተባለውን ስጡኝ ነው። እኔም የጠበቅኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው ዕቃ እንደማይሞላ ባለሙያ ማይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየቅኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻዋ እየደፋው አናቴ ላይ እናቴ ጋር እጄ እዛ ጋር እኮ የማይሆን ተስፋ ነው የሰጠኋት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነዋ። ለምን እውነቱ ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምንጊዜም አሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። እሱም ደግሞ እንግዲህ ከጎዳና ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል። የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቡን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይብ ላይ እንዳያችሁት ይህን ዕቃ ባለሙያ ያሳይቸው በጣም የቃረደ ነው፣ የሞተ ነው፣ ዋጋ ያወጣልህም ብለውኛል። ምንድን ነው ማረገው? እንዴት ነው የምታስረክቡኝ ያላት። በቃ ይሄን ነው የጠየቃት። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው። እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው፣ ሊስትሮ ነው፣ የድሃ ልጅ ነው፣ ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት፣ በእናታችሁ እርዱት። ህጋዊ የሆነ ጥያቄ መጠየቅ እንፈልጋለን። የሞራል ካሳ ያስፈልገዋል። 1.5 ሚሊዮን አገኛለሁ ብሎ ሲያስብ የነበረን ሰው አስቡት። ከ1.5 ሚሊዮን ደግሞ ነፃ ስጦታ አይደለም። ብዙዎቻችሁ ኮሜንት ላይ ምናምን አይቻለሁ። ነፃ ስጦታ አይደለም። ራሱ ላይ ቆሻሻ ውሃ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ ቪዲዮ እየሰራ ነው ይህን ቻሌንጅ ያሳካው። ብዙ ቻሌንጅ የሚሰጡ ሰዎች እናውቃለን። ቻሌንጁን በስነ ስርዓቱ ሲሰጡ እናውቃለን። እዚህ ልጅ ጋር ደግሞ የተፈጸመው ነገር በጣም የሚያሳዝን ነው፣ የሚያሳፍር ነው። ቤተሰቦች የምንችለውን ነገር በማድረግ የዚህ ልጅ ፍትህ እናረጋግጥ፣ ከጎኑ እንድትቆሙ ጠይቃችኋለሁ። እግዚአብሔር ይስጣችሁ። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛም ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። አልበቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ
ቢወስደውም ችግር የለብንም ግን እሱ አያወጣም ማለት እሺ 1 ሚሊዮን ብር ስጡኝ 1 ሚሊዮን ብር እንኳን ስጡኝ እኔ ሌላ 300 ሺህ ነው የሚገመተው ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ አንፎሎ ቻሌንጅ እናስጀምር አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደርጋችሁ አንፎሎ ማድረግ ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው ብቻ በጣም ሲያጣጥል ነበር እንዲሁም እኔና የሥራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው እሱም ሊረዳን ፈቃደኛ አልነበረ እንግዲህ በረከት ስላሸነፈ ይሄንን ሽልማት እንዲቀበል ያቅማችንን ሞከረናል በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይሄንን አካውንት ታች አስቀምጥላችኋል የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የሥራ ማስጀመሪያ እሱን ስንሰጥ በግልጽ ምናሳያችሁ ይሆናል የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው እኔ በተፈጠረው ነገር በጣም ነው ያዘንኩትኝ አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ ኤኒዌይስ ቴንክ ዩ